وعليكم السلام ورحمة الله. ايش ጥያቄሽ ምንድን ነው? ወደ ጥያቄያችሁ ኒካ አስሬ ነበረ ማለት ነው እና ልጁ አልወደድኩትም ማለት ነው። ኒካ ካሰርን በኋላ እኔ ያለሁት ውጪ ነው፣ እሱ ኢትዮጵያ ነው። መጀመሪያ የተሽው ነበር የወሰንሽው? ማለት በአካል አልተገናኘንም፣ ያኔ በስልክ ለሁለት ዓመታት ያህል አወራን ማለት ነው እና ለኔ በጣም ብዙ ነገር አድርጎልኝ ስለነበረ በጣም መልካም ልጅ ስለነበረ በቃ የትዳር ጥያቄ ሲያቀርብልኝ ከዛው እዚህ እንዳለሁኝ ኒካ አሰርን ማለት ነው። እሺ ከዛው በቃ እኔም ደግሞ ኢትዮጵያ ከዛው እንደማላፈቅረው አቅ ነበረ፣ ግን ከሂደት በኋላ በቃ ለሱ የሆነ ነገር ይኖረኛል ብዬ አስቤ ነበር። ከዛው ኢትዮጵያም ገባሁኝ። ስገባ ግን በቃ ምንም ልጁ በቃ ለወደው ላፈቅረው አልቻልኩም ማለት ነው። ልጁ ግን በጣም መልካም ልጅ ነው፣ በጣም ጥሩ ሰው ነው ማለት ነው እና ፍቺ ለመጠየቅ ፈልጌ ነበር። ይቻላል? በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት ባል አገባች። አብረው እየኖሩ እያለ ልክ እንደዚህ ተከሰተባቸው። በቃ ልትወደው አልቻለች። ከዛ ሄደችና ለነብዩ ሰለላሁ ዐለይሂ ወሰለም ተናገረች። አንተ የአላህ መልክተኛ፣ ይህን ሰው እኔ ልወደው አልቻልኩም ብላ ተናገረች። ልወደው አልቻልኩም፣ ስለዚህ ኒካ እንዲያወርድልኝ እፈልጋለሁ አለች። ሴት ሰውየው ደግሞ በጣም ይወዳታል፣ ባልየው በጣም ሞቶ ይወዳታል። እዛ እኔ የውመል ቂያማ በሱ ምክንያት ጀሀነም እሳት መግባት አልፈልግም፣ ባሌን ሳልታዘዝ ቀርቼ ውዴታ ከውስጤ ስለወጣ ምንም ፍላጎት የለኝም በቃ አለች። ሳልታዘዝ ቀርቼ ውዴታ ከውስጤ ስለወጣ ምንም ፍላጎት የለኝም በቃ አለች። ሳልታዘዝ ቀርቼ ውዴታ ከውስጤ ስለወጣ ምንም ፍላጎት የለኝም። ኮሜንት ላይ ለምን ይላል? ምክንያቱም ተገልጿል። ምክንያቱም ምን መሰላችሁ? ከሌላ ወንዶች ጋር አንድ ቀን ቁማ አየችው። ቦታቻለርና ከሌላ ወንዶች ጋር አንድ ቀን ቁማ አየችው። ስታየው ጊዜ ቁመት ወረደ፣ ማን ነው አቋም ወረደባት። ምክንያትሽ ምንድን ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቋት ከዛ አንድ ቀን ቁማ አየኋት ከጓደኞች ጋር በቃ ወረደብኝ፣ ከዚያ በኋላ ከልቤ ውስጥ ወጣለች። በቃ ምንም ማድረግ አይቻልም፣ ከጠላሽ ጠላሽ ነው። አይ እየጠላሽው የግድ መኖር አለብሽ አላሏትም ነብዩ ሰለላሁ ዐለይሂ ወሰለም። እየጠላ ህይወት የለም፣ ስለዚህ እንዲያወርድልኝ እፈልጋለሁኝ አለች። ከዚያ በኋላ ሴት ልጅ ከእሷ ከሆነ ፍቹ የመጣው የዛኔ ሲያገባት ጊዜ የሰጣትን መህር ብቻ ትመልስለታለች። ከሱ ቢሆን ኑሮ ምንም ነገር አትመልስለትም። ነቢያችን ሰለላሁ ዐለይሂ ወሰለም ሲያገባሽ ጊዜ የሰጠሽ ምንድን ነው አሏት። የአትክልት ስፍራ ነው አለች። ትልቅ መሬት ነው የሰጣት። ነቢያችን ሰለላሁ ዐለይሂ ወሰለም ሀል ተሩዲነ ለሁ ሐዲቀተህ አሉት። ያንን የአትክልት ስፍራ ትመልሽለታለሽ? እሺ አሏት። ወዚያድ ያ ረሱለላህ አለች። አረ ጭማሪ ጨምሪ ካላችሁኝም እጨምራለሁ አለች። እንደው ጭማሪ ጨምሪ ካላችሁኝም እጨምራለሁ። ምንም ሳልፈታም ብሏት ነበር ስለሚወዳት። ገብታችኋል? ግን እየጠላሽ የግዴታ መኖር አለብሽ ብለው አልጨቀኗትም ሴት ልጅ ነብዩ ሰለላሁ ዐለይሂ ወሰለም። ገብታችኋል? ስለዚህ አይ ጭማሪ እንኳን አያስፈልግም ማለት ግን ሲያገባሽ ጊዜ የሰጠሽን ብቻ ሩዲ ለሁ ልሐዲቃ የአትክልት ስፍራ መልሽለት። ወጠልቅህ አሉት፣ አንተም ደግሞ ፍታት አሉት። ፈጠለቀህ ረጁል ሰውየውን ፈታ። ስለዚህ አሁንም ይህን ሰው ልትወዱ አልቻለችም። ብቻች በዚያው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ተጠይቀው በተመለሰው መልስ ነው ዛሬ የሚመለስ። ሲያገባሽ ጊዜ ሰጣሽ መህር ካለ ያንን መህር ትመልሽለታለሽ። በስነ ስርዓት የፍቺ ስነ ስርዓቱ ይካሄዳል። ይሄ ነው። እሺ እሱ አሁን ለኔ ነው ፍቺ ማቅረብ ያለብን ማለት ለኔ ነው የሚለኝ በቃል ወይስ ለቤተሰቦች ላዚም ይሆናል? ቤተሰቦች እንኳን አይደለም ያገባቸው አንቺን ነው። ስለዚህ አንቺን ፈትቼሻለሁ ካለ በቂ ነው። ምስክር ቢኖር መልካም፣ ቤተሰቦች ነገር ግን ግዴታ አይደለም። ኢንሻአላህ። እሺ ጀዛከላ መልካም መርሐባ። ሌላ ጥያቄ? ሰላም አለይኩም። ሰላም። የኔ ጥያቄ ሰላት ስንሰግድ አሁን ዙሁር ከሆነ ዙሁር ነው የተፈለሰበት ሰላት ዙሁር 40 ረካ፣ አስርም ከሆነ 10 ማለት አለብን የለብንም? የለባችሁም።
قال النبي صلى الله عليه وسلم إنما الأعمال بالنيات وإنما لكل امرئ ما نوى والنية معناه والقصد في القلب. قال أهل العلم النية هات ميت أدرج عليه ها ميت أدرج تشيك أجبات مربش بتهل نبياتنا صلى الله عليه وسلم إنما الأعمال بالنيات هذا ማንኛውም ስራ ትክክለኛ ሊሆን የሚችለው በንያ ሲሰራ ጊዜ ነው አሉ። ወኢነማ ሊኩል እምሪእ ማ ነዋ ሁሉም ሰው የነየተውን ያገኛል አሉ። ንያ ማለትን ማለት ነው። ንያ የአረብኛ ቃል ነው። ትርጉሙ ምን ማለት ነው ከተባለ ንያ መዕናሁ አልቀስዱ ፊል ቀልብ በልብ ማሰብ ማለት ነው። ያን የምትሰራውን ስራ እንደምትሰራ በልብህ ማሰብ፣ ለአላህ ብለህ አምልኮ እየፈጸምክ መሆኑን እየሰራህ መሆኑን ማሰብ፣ ይሄ ነው ተቻለ አይደል? ስለዚህ ማንኛውንም ስራ ስትሰሩ ይሄን ነገር ማሰብ ግድ ይላል ማለት ነው። ያ ነው። ታዲያ ሶላትን ሊሰግድ ሲል ከሰውየው በአንደበቱ ያንን ንያ መግለጽ አለበት ወይ? ላ አንያ ያኒ توجد في القلب በልብ ውስጥ ነው የምትገኘው። التلفظ بالنية بدعة كما قال العلم ንያን በአንደበት መግለጽ የቢድዓ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሆነ ሰሃቦች አላደረጉት። ንያ محلها القلب خلاص ንያ መገኛ ቦታዋ ልብ ላይ ነው። ስለዚህ በልብሽ አሰብሽውን አላህ ሱብሓነሁ ወተዓላ ያውቀዋል። ዙሁርን ልትሰግዱ ከሆነ ዙሁር እንደምትሰግዱ በልባችሁ ማሰብ خلاص በቂ ነው። ነገ ረመዳንን ጾም እንደምትጾሙ በልባችሁ ካሰባችሁ በቂ ነው። ቃለ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ መን ኸጠረ ፊ ቀልቢሂ አው ፊ ባሊሂ ቢአነሁ ሰየሱሙ ገደን ፈቀድ ነዋ። በአእምሮ ላይ የነገውን ቀን እጾማለሁ የሚል ሀሳብ ያደረበት ሰው خلاص ነይቷል ጨርሷል ብሎ ተናገረ። ነገን እጾማለሁ ጌታዬ ተቀበለኝ ምናምን ብላችሁ መናገር አይጠበቅባችሁም። ሶላትም እሺ እስከ ዛሬ እያልኩ ነበረ። ችግር የለውማ ያለፈው አልፏል። ችግር የለውም። አፈላሁ ዐማ ሰለፍ ስላለፈው አላህ ይቅር ይላችኋል። ከዚህ በኋላ ስታውቁ ጊዜ ደግሞ ማስተካከል ነው። እሺ የቀድሞ ልጅ የጀመርሽው ጥያቄ ካለሽ ቀጥይ። የክርስቲያን ልጅቱ ጥያቄ አለሽ? እሺ ቀጥሉ ሌሎች። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱን አንድ አጭር ጥያቄ ነው ያለኝና ብዙውን ጊዜ ተቃራኒ ሃይማኖትም ለምንጽር የሚያመጡት የአማርኛ ቅዱስ ትርጉም ቁርአን አለ እና ፍቺው በየቶቹ ነው የታተመ? ያኒ ፍቺው ሙሉ ለሙሉ እንትን እውነት ነው ብለንም ታስበው? ለምሳሌ አርራህማን አለል አርሽ እስተዋ የሚለውን በስልጣኑ አርሽ በላይ ተደላደለ ብሎ ነው ያስቀመጡት። ያኒ ይሄ በአለል ሱኒ ነው እሱ ላይ ስህተት ነው። አርራህማኑ አለል አርሽ እስተዋ ስልጣን የሚል ቃል አረበኛው ላይ በፍጹም የለም። ስልጣን የሚል ቃል በስልጣን በኦሮምኛ ትራንስሌትና በአማርኛ ራሱ ፍቺ ላይ ይለያያል። ያኒ ያንን መጽሐፍ ሰማን እኮ ወንድሜ ስህተት ነው። እሱ ላይ ስህተት ነው ያልኩኝ። የአላህ ባህሪያቶችን በሚተረጉም ጊዜ ፈሰሩህ አለ መንሀጅ አልአሻዕራ ወዐቂደት አልአሻዕራ በዚያ መንገድ ላይ ነው የፈሰሩት። እሱ ላይ አርራህማኑ አለል አርሽ እስተዋ የሚለው ላይ አላህ በስልጣኑ ተደላደለ የሚል የለም በፍጹም አረበኛው ላይ። በስልጣኑ የሚል በፍጹም አረበኛው ላይ የለም። አርራህማኑ አዘኛው ላይ ከአላህ ማለት ነው። ሲፋ ምን ሲፋት ሱብሓነሁ ወተዓላ ከአርሽ በላይ ከፍ አለ። አንዴ ልጨርስ። ሰለፎች ምን ብለው ፈሰሩት ከተባለ ይሄንን ሙጃሂድ እና አቡልዓሊያ የሰሓባ ተማሪዎች ናቸው። ሙጃሂድ ኢብኑ አባስ ተማሪ ነው። አቡልዓሊያ የኢብኑ መስዑድ ተማሪ ነው። የሰሓቦች ተማሪዎች እንዴት ነው የፈሰሩት ከተባለ እስተዋ ያኒ ዓላ ወርተፈዐ ብለው ፈስረውታል። ዓላ ማለት ከአርሽ በላይ ሆነ፣ እርተፈዐ ማለት ከአርሽ በላይ ከፍ አለ። አለቀ። ይሄ ነው የሰለፎች ተፍሲር። እሺ አይ ስህተት የለበትም ማለት ነው። ከተጠቀሙት ችግር የለውም። አላህ ባህሪያቶች ላይ ያለው አዳምን በእጆች የፈጠርኩት የሚለውን በኃይሌ ብለው ፈስረውታል። እዚህም ላይ ቁዋ ተብሎ አይፈሰርም በፍጹም። እሱም የአሻዕራዎች ተፍሲር ነው። በፍጹም ስህተት ነው። አይ ጥያቄ ያለው ሰው ነው። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። ሁሱ ምን ይላል? ሁለት ባለትዳሮች እየኖሩ ያሉ ሲጣሉ ወንድየው አልፈልግሽም፣ ከዚህ በኋላ አንቺ እንደ እህቴ ነሽ፣ ለአንቺ ስሜት የለኝም ቢላት ኒካሁ ይወርዳል ወይስ አይወርድም? ኒካን ለማውረድ አስቦና ነይቶ ከሆነ ይሄ ሰው ይሄን ቃል የተናገረው ይወርዳል። ካልሆነ ግን አይወርድም። እሱ ነው ይሄን ያለበት ምክንያት ለሶስት ይከፈላል። እህቴ ነሽ ቢላት አንድ ሰው ሚስቱን አንደኛ ፍችን አስቦ ከሆነ የተናገረው ኒካሁ ይወርዳል። ሁለተኛ ደግሞ
ፍቅርን ለመግለጽ ለምሳሌ ባል ሚስቱን የኔ እህት ቢላት ፍቅሩን ለመግለጽ ከሆነ ችግር የለውም ይቻላል። ሶስተኛው አንቲ ከዛህሪ ኡሚ እንዳለው በነቢ ሰለላሁ ዐለይሂ ወሰለም መፍታትን አስቦ ሳይሆን ፍቅርንም አስቦ ሳይሆን ደግሞ ሶስተኛው ምንድን ነው? በቃ በግንኙነት ሁኔታ አንቺ ለእኔ ልክ እንደ እናቴ ነሽ፣ እናቴን መገናኘት በእኔ ላይ እርም እንደሆነ ሁሉ ከዚህ በኋላ አንቺ ለእኔ ልክ እንደ እናቴ ነሽ። በዚያ በግንኙነት ግን ፍችን አላሰብም። ይሄ ኒካህ ይወርዳል ወይ? ኒካህ አይወርድም፣ ግን ቅጣት አለበት። ይሄን ቃል ከተናገረ ሰውየው ከሶስቱ አንድ ቅጣትን እስካልተቀጣ ድረስ በፍጹም ሊቀርባት አይገባም። በሱረቱል አልሙጃዲላ መጀመሪያው ገጽ ላይ ተገልጸዋል። ሶስቱ ገብቷቸዋል። 2 ወር በተከታታይ መጾም አለበት። ካልቻለ 60 ድሃ መብላት አለበት። ይሄ ገብቷቸዋል። ይሄን ከተቀጣ የዛኔ ከባሪያን ከባርነት ቀንበር ነፃ ማውጣት ነው። ሶስተኛው ይሄ በዚህ ዘመን ስለሌለ እሱ ይታለፋል። ስለዚህ ከቻለ 2 ወር ይጾማል፣ ካልቻለ ደግሞ ለ60 ድሃዎች ይመግባል ማለት ነው። ከዚያ በኋላ ከእርሷ ጋር መኖር ይችላል። ያ ነው እና ይህ ንያው ከሶስቱ የትኛው ነው ተብሎ ይጠየቃል። መጀመሪያ ፍችን አስቤ ነው ካለ ወዲያው ይወርዳል ወይ ታዲያ ከተባለ ለሁለት ይከፈላል። እሱ ምናልባት ተጣልተዋል ስላልሽ በዚያ ቅጽበት ላይ በጣም ተናዶ ራሱን ከመቆጣጠር ውጭ በወጣበት ሁኔታ ከሆነ የተናገረው ኒካሁ አይወርድም። ፈትቻለሁ ቢልም በራሱ ልብ በሉ፣ በዚያ ቅጽበት መርፉዕ አልቀለም ስለሚሆን የሰው ልጅ ሲናደድ ጊዜ ንዴቱ ራሱን ከመቆጣጠር ውጭ የሚያስወጣበት ጊዜ አለ። ምንድን ያልከው ተብሎ በኋላ ቢጠየቅ ከተረጋጋ በኋላ ያለውን እንኳን የማያስታውስበት ቅጽበት አለ አይደል? በዚያ ቅጽበት ላይ ሆኖ ከሆነ የሚናገረው አያዝበትም። ላ ይሕከም ዐላ ቀውል፣ በንግግሩ ላይ ፍርድ አይሰጥበትም። ነገር ግን ራሱን በመቆጣጠር የሚችልበት ቅጽበት ከሆነ ረጋ ብሎ አስቦበት የተናገረው ከሆነ የዛኔ ይወርዳል። እሺ ይህን ይመስላል ማብራሪያ። መርሐባ። አይ እሱ መጀመሪያም መወድሽ መስሎኝ ነበር ያገባሁሽ እና በኋላም በቃ ሳይው ላንቺ ስሜት የለኝም ለዛ ነው አልወድሽም። አንቺ ጥሩ ሰው ነሽ፣ ግን በቃ ልወድሽ አልቻልኩም እና እንደ እህቴ ነሽ ይላታል። ለዛ ነው እንደ መልስ ነው። ከሶስት መንገድ አይወጣም። ወይ ፍችን አስቡበት ከሆነ ይጠየቅና ፍችን አስቤ ነው እንደዛ ያልኩት ካለ ኒካው ይወርዳል። ፍቅርን ለመግለጽ ነው እህቴ ያለው እንዳንል ይሄ ቦታ አይደለም። አሁን ፍቅርን እየገለጸ አይደለም። ሶስተኛው ደግሞ እኔ ፍችን አላሰብኩም፣ ግን እናቴ በእኔ ላይ እርም እንደሆነች ሁሉ አንቺም በእኔ ልክ እንደ እናቴ እርም ነሽ በግንኙነት አንጻር ብሎ እናስቡበት ከሆነ ደግሞ ከሶስት አንዱ ቅጣት ይጠብቀዋል። ካልሆነ አትቀርበውም፣ አይቀርባትም። አንደኛ 2 ወር በተከታታይ መጾም፣ ካልቻለ ለ60 ድሃ ማብላት፣ ካልቻለ ባሪያን ከባርነት ቀንበር ነፃ ማውጣት። እሱ በዚህ ጊዜ ስለሌለ ከሁለት አንዱ ይሆናል ቅጣቱ ማለት ነው። አይ